የ20ኛው ክፍለ ዘመን ሲጀምር ዓለም በብርድ ተውጣ ነበር። አብያተ ክርስቲያናት በሰው ተጨናንቀዋል፣ ልቦች ግን ባዶ ነበሩ። ነገር ግን በዚህ የግዴለሽነት መንፈስ ውስጥ እግዚአብሔር ያንን የጠፋ የእሳት ነበልባል እንደገና እንዲያቀጣጥል አንድ ያልተጠበቀ ሰውን መረጠ። ስሙ ዊሊያም ጆሴፍ ሳይሞር ይባላል። እርሱ የቀድሞ ባሪያዎች ልጅ፣ አንድ አይኑ ማየት የማይችልና እየጸለየ የሞተ ትሁት ሰባኪ ነበር። ምንም አይነት የማዕረግ ስም ወይም ተሰሚነት አልነበረውም። የነበረው ብቸኛ ነገር የእግዚአብሔርን መገኘት የመራብ ጥማት ብቻ ነበር። ሌሎች መድረክንና የሰውን ብዛት ሲፈልጉ፣ እርሱ ግን መሠዊያን ይፈልግ ነበር። ከስሩ ያለው ወለል የተቀደሰ መሬት እስኪሆን ድረስ ለሰዓታት በጉልበቱ ተንበርክኮ ብቻውን ይጸልይ ነበር። ከጸሎቱ ጸጥታም ታሪክን የሚቀይር ድምፅ ወጣ። እርሱም የአዙዛ ስትሪት መነቃቃት ነበር። ነገር ግን እሳቱ ከመምጣቱ በፊት ብዙ መሰበር ነበር። ይህንን ድንቅ ታሪክ ከመቀጠላችን በፊት ከየት ሆናችሁ እየተከታተላችሁን እንደሆነ አስተያየት መስጫው ላይ ጻፉልን። ይህ ታሪክ እምነታችሁን ካነሳሳው ሰብስክራይብ በማድረግ እግዚአብሔር ዓለምን በእሳት እንዲያነድ ከተጠቀመባቸው ሰዎች ሕይወት ጋር አብረናችሁ እንጓዝ። ጊዜው በ1870 ነበር። የእርስ በርስ ጦርነቱ ጠባሳ አሁንም በአሜሪካ ምድር ላይ ይታይ ነበር። በሉዊዚያና አቧራማ ምድር ውስጥ አንድ ወንድ ልጅ ተወለደ። ቤታቸው ተራ፣ ወለሉ አፈር፣ የቤቱም አየር የጭስ ሽታ የተሞላበት ነበር። በዚያ ድህነት ውስጥ ግን አንዲት የምትንበረከክ ሴት ነበረች፣ እናቱ ፊሊስ። ሌሎች ምግብና መጠለያ ሲለምኑ፣ እሷ ግን ጥልቅ ነገር ትጠይቅ ነበር። ጌታ ሆይ ልጄን ያንተ መሳሪያ አድርገው እያለች። ዊሊያም ማንበብ ከመቻሉ በፊት በድህነት ውስጥ አደገ። ልጁ እናቱ ወለሉ በእንባ እስኪረጥብ ድረስ ስትንበረከክ ያያት ነበር። ሌሎች ልጆች ሲጫወቱ እርሱ ይሰራ ነበር። ሌሎች ሲናገሩ እርሱ ይሰማ ነበር። በዚያ ማድመጥ ውስጥም አንድ ቀን ዓለምን ዘቅዝቆ የሚገለብጠውን የእግዚአብሔርን መገኘት ማሽተት ጀመረ። በአስራዎቹ ዕድሜ ውስጥ እያለ የዘረኝነትን መራርነት ተጋፈጠ። አብያተ ክርስቲያናት ስለ ፍቅር እያወሩ እንደርሱ ላሉ ሰዎች በራቸውን ሲዘጉ ተመለከተ። በውስጡም አንድ ጥያቄ አደረገ። በእውነት ልብን የሚቀይር እውነተኛ እምነት አለ? ነገር ግን ፈተና መጣ። በ1895 የፈጣጣ በሽታ ክፉኛ መታው። በሕይወትና በሞት መካከል ቀናት አለፉ። በመጨረሻም በሚንቀጠቀጥ ድምፅ እንዲህ ብሎ ተሳለ። ጌታ ሆይ በሕይወት ብታቆየኝ ቀሪው ዘመኔ ሁሉ ያንተ ይሆናል። ከዛም በሕይወት ተረፈ። ነገር ግን የግራ አይኑን አጣ። ፊቱ ላይ ጠባሳ ቀረ። አይኑንም በጥቁር ጨርቅ መሸፈን ጀመረ። ለአንዳንዶች ይህ የውርደት ምልክት ነበር፣ ለእርሱ ግን የጸጋው ማስታወሻ ነበር። ከዚያን ቀን ጀምሮ እንደ እስትንፋስ መጸለይ ጀመረ። በሆቴሎች ውስጥ ሰርቷል፣ ሳህን አጥቧል፣ ጫማ ጠርጓል። በዓለም አይን የማይታይ ነበር፣ በሰማይ ግን የታወቀ ነበር። አንዳንዶች እርሱ ሲጸልይ አየሩ እንደሚቀየር እግዚአብሔር ራሱ ለመስማት ጎንበስ ያለ ይመስል እንደነበር ተናግረዋል። በ1900 በሂውስተን ከተማ ስለ መንፈስ ቅዱስ ጥምቀት የሚያስተምረውን የቻርለስ ፓርሃምን ትምህርት ቤት አገኘ። ይህ ሳይሞር የጸለየለት ነገር ሁሉ ነበር። በምርጥና ብቸኛ ልብሱ ተኳኩሎ ቀደም ብሎ ደረሰ። ነገር ግን ለመግባት ሲሞክር አንድ ሰው አስቆመው። ጥቁር በመሆኑ ከነጮች ጋር እንዲቀመጥ አልተፈቀደለትም ነበር። ፓርሃም ተመልክቶት ከኮሪደሩ መተላለፊያ ሆነ ማድመጥ ትችላለህ አለው። ሳይሞር አልተቆጣም። ደብተሩን ይዞ ከበሩ ውጪ ግንቡን ተደግፎ ተቀመጠ። በሩ በግማሽ ተከፍቶ ነበር። በዚያ ስንጥቅ በኩል የትምህርቱ ድምፅ ይደርሰው ነበር። ንፋስ ነፍሶ በሩ ትንሽ ሲከፈት ለራሱ ፈገግ ይል ነበር። እግዚአብሔር ዊሊያም አትጨነቅ፣ የእኔ በሮች ለዘላለም ተዘግተው አይቀሩም የሚለውን ይመስለው ነበር። ያ ኮሪደር የዊሊያም የመማሪያ ክፍል ሆነ።
ውርደቱ አልደነዘዘውም፣ ይልቁንም አጠራው። ሰዎች በራቸውን ሲዘጉበት እግዚአብሔር ግን የሰማይን መስኮት ይከፍትለት ነበር። ከሳምንታት በኋላ አንድ ጥሪ ወደ ሎስ አንጀለስ መራው። ምንም ገንዘብ አልነበረውም፣ ልቡ ግን ይቃጠል ነበር። ሎስ አንጀለስ ሲደርስ በትንሽ ቤት ውስጥ ለሚሰበሰቡ ጥቂት አማኞች መስበክ ጀመረ። ንስሐን፣ ቅድስናንና የመንፈስ ቅዱስን ተስፋ ሰበከ። ነገር ግን ከጥቂት ቀናት በኋላ ለመስበክ ሲመለስ በሩ ተቆልፎ ነበር። እንዳይመለስ ወስኖ ነበር። ዊሊያም ለጥቂት ጊዜ በደረጃው ላይ ቆመ። ሻንጣው ከጎኑ ነበር። ከዚያም ፈገግ አለ። ሌላ የተዘጋ በር ብሎ ጮኸ። እንግዲያውስ እግዚአብሔር ሌላ በግማሽ የተከፈተ በር ሊኖረው ይገባል። በመጨረሻም በቦኒ ብሬ ስትሪት በሚኖር አንድ ቤተሰብ ተጋበዘ። በዛች ትንሽ ቤት ውስጥ ያንኑ የተለመደ ስራውን አደረገ። ጸለየ። 3፣ 5፣ 12 ሰው እየሆኑ ጸለዩ። ጸሎታቸውም ወደ ጎዳና ፈሰሰ። ሚያዝያ 9 በ1906 አንድ ያልተጠበቀ ነገር ሆነ። በስብሰባው መካከል ጄኒ ኢቫንስ ሙር የተባለች ሴት መንቀጥቀጥ ጀመረች። በጉልበቷ ተንበርክካ ማንም በማይረዳው ቋንቋ መናገር ጀመረች። ሌላዋ መዘመር ጀመረች። ሌላው ራሱን መቆጣጠር በማይችልበት ሁኔታ አለቀሰ። ክፍሉ በማይታይ ቅዱስና ሊቆም በማይችል ኃይል ተሞላ። ሳይሞር ቆሞ ነበር። እንባው በፊቱ ላይ ይፈስ ነበር። እርሱ እዚያ አለ ብሎ ጮኸ። ወሬው በሎስ አንጀለስ እንደ ሰደድ እሳት ተሰራጨ። የሰው ብዛት ቤቱን ሲያጥለቀልቀው 312 አዙዛ ስትሪት ወደሚገኝ አሮጌ የፈረሰ ጋጣ ተዘዋወሩ። ግንቡ ያረጀ፣ ወለሉ አፈር ነበር። ሳይሞር ግን ይህ ፍጹም ቦታ ነው አለ። ከእንጨት ሳጥን መድረክ ሰራ። ያ ሳጥን መሰዊያ ሆነ። ዊሊያም በቀሪው ዘመኑ ሁሉ ፊቱን ቀብሮ የሚጸልይበት ቦታ ሆነ። ማንም ስርዓት አያስይዝም፣ መገኘት ብቻ ነበር። ጥቁርና ነጭ በአንድነት ይጸልያሉ፣ ይዘምራሉ፣ ይጮሃሉ። ዓለም በቀለማት የምትከፋፈልበት በዚያ ዘመን አዙዛ የሰማይ መስኮቶች የሚከፈትበት ቦታ ሆነ። ምስክሮች እንደሚሉት ከህንፃው በላይ እንደ እሳት የሚንቦገቦግ ብርሃን ይታይ ነበር። ሳይሞር ግን ራሱን በሳጥን ውስጥ ደፍቆ ይጸልያል። በዚህ ታላቅ ሰባኪ የለም፣ ታላቅ አምላክ እንጂ ይል ነበር። ስብሰባዎቹ ለ3 ዓመታት ቀንና ሌሊት አልቆሙም ነበር። ዓመታት አለፉ። ህንፃው አረጀ። የሰዎች ብዛት ቀነሰ። ሳይሞር ግን አልቆምም። አሁንም ወለሉ በእንባው እስኪረጥብ ይጸልይ ነበር። አንድ ወጣት የሰውን ብዛት ናፈቅ ብሎ ጠየቀው። ሳይሞር ግን ፈገግ ብሎ አይደለም፣ የራበውን ልብ ናፈቅኩኝ አለው። በመጨረሻም ሰውነቱ ደከመ። በአንድ ምሽት ባለቤቱን ጄኒን እንዲህ አላት፣ ሰማይ የወረደባትን ያችን ምሽት ታስታውሻለሽ? ሰማይ አልሄድም፣ የሰዎች ዝምታ በዛ እንጂ አላት። ከጥቂት ቀናት በኋላ ወደ አዙዛ ለመጨረሻ ጊዜ ሄደ። በሳጥኑ ፊት ተንበረከከ። ራሱን በሳጥኑ ላይ አሳረፈ። ከዚያም ደግሞ አልተነሳም። ሰማይን ወደ ምድር ለመጥራት ሕይወቱን የሰጠው ሰው በጉልበቱ እንደተንበረከከ ወደ ሰማይ ተሻገረ። ዛሬ ዊሊያም ሳይሞር የዘመናዊ ጴንጤቆስጤ እንቅስቃሴ አባት ይሉታል። ነገር ግን ትልቁ ተአምር በአዙዛ ስትሪት የሆነው ነገር ሳይሆን ዛሬም እየሆነ ያለው ነገር ነው። መነቃቃት የሚታወስ ታሪክ ሳይሆን የሚኖር እሳት ነው። ዓለም የሚጠብቀው መነቃቃት ምናልባት አንተን እየጠበቀ ይሆናል። ባለህበት መሰዊያን ስራ። መገኘቱ ቤትን እስኪሞላ ድረስ ጸልይ። ስለ እሳቱ አታውራ፣ እሳቱን ሁን። ምክንያቱም በአዙዛ የነደደው ያው መንፈስ ዛሬም የአንተን ስም እየጠራ ነው። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ እንደዚህ አይነት ፕሮግራሞች እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግን አይርሱ። ተባረኩ።